ዘላለም ሥላሴ አጋዕዝተ ዓለም ፍጥረታትን በቸርነቱ የፈጠረ አባታችን እግዚአብሔር የፈጠረው ስነ ፍጥረት ሁሉንም በኩነት ጸጋ በባህሪው የሚመግብ የአባቶቻችን አምላክ ስሙ የተመሰገነ ይሁን። የሐዲስ ኪዳን ኪሩብ ለመገናኘታችን ምክንያት ለድኅነታችን መሰላል ለሕይወታችን ብርሃን የሆነውን ኢየሱስ ክርስቶስን የሰጠችን የድኅነታችን መሰላል የአማናዊት ኪዳን የሐዲስ ኪዳን ኪሩብ የሕይወታችን ቀመር ማምላክ ወላዲተ አምላክ ሰዓሊተ ምሕረት ስሟ ከልጇ ከወዳጇ ጋር የተመሰገነ ይሁን። እልፍ አእላፋት ቅዱሳን ስማቸውን ዘርዝረን ግብራቸውን ተናግረን የማንዘልቃቸው እግዚአብሔርን መላ ዘመናቸውን ጊዜና ሰዓት ሳይከፍሉ ያመሰገኑ በዚህ ቅዱስ ስንክሳር ስማቸው የተጠራ የአባቶቻችን በረከት በሁላችን ይደር። እንግዲህ ያው የምንማረው ያንኑ የቆየውን ነው። ሌላ አዲስ ትምህርት አናመጣም። ያንኑ ቃል ይዘን ወደ ፊት እንቀጥላለንና ምናልባት አዲስ ለመጣችሁ ሰዎች ከጎን እየጠየቃችሁ መነሻ ርዕሳችን፣ መሄጃ መንገዳችን፣ መዳረሻ መርከባችን ማን ነው የሚለውን ታስረዷቸዋላችሁ ማለት ነው እና የሃይማኖት ዓላማና ጥቅም የሚል ንዑስ ርዕስ ይዘን ነው ዛሬ የምንነጋገረው። እንግዲህ አንድ ነገር ከኖረ ለጥቅም ነው የተፈጠረ። እግዚአብሔር ለከንቱ የፈጠረው ፍጥረት የለም። ሰይጣንንም እግዚአብሔር አልፈጠረም፣ ክፋትንም እግዚአብሔር አልፈጠረም። የሰይጣን እና የክፋት አባቱ ዲያብሎስ ነው። ወሶበ ይነብብ ሐሰተ እዚያሁ ይነብብ፣ ክፋትን ሲናገር ከራሱ ይናገራል። አመፃ ወጻት መዛግብቲሃ፣ ክፋት ከባህሪ አባቷ ከዲያብሎስ ወጣች ተብሎ እንደተነገረ ወሶበ ይነብብ ሐሰተ እዚያሁ ይነብብ፣ ክፋትን ሲናገር ከራሱ ይናገራል፣ ከሌላ ያመጣል። ነቅ የለውም፣ የክፋት ነቅ እርሱ ነው ተብሎ ነው የተጻፈውና ክፋትን ገንዘቡ ያደረገ ቢነግሩት ቢመክሩበት የማይሰማ እርሱ ራሱን ያከፋ ሆነ እንጂ እግዚአብሔር የፈጠረው ፍጥረት ሁሉ መልካም ነው። ጥቅም የሌለው የተፈጠረ ፍጥረት በምድር ላይ የለም። እኛ ጥቅም የሌለው ብለን የምናስበው እግዚአብሔር ግን ለእርሱ ሊጠቀምበት ሳይሆን አንዱ ፍጥረት ለሌላኛው ፍጥረት እንዲጠቅም የተፈጠረ ፍጥረት ነው። ሁሉም ፍጥረታት ይመጋገባል፣ አንዱ ሌላውን ይመግባል። አራዊቱ እንስሳቱን ይመገባሉ፣ እንስሳቱ ቅጠሉን እጽዋቱን ይመገባሉ። እኛ ደግሞ እንስሳቱን ቅጠሉን እጽዋቱን እንመገባለን። ተመጋጋብያነ ኩሎሙ እንዲል ሁላችንም የምንመጋገብ ሆነን የተሰራንና ባለፈው ትምህርታችን ሃይማኖት ማለት መንገድ መጓዣ ማለት ነው የሚል አነስተናልና ተጉዞስ ምን ይገኛል የሚል ደግሞ ያስፈልጋል። አንድ ሰው በረሃ መሄድ ነኝ፣ ደጋ መውጣ ነኝ፣ ቆላ መወርድ ነኝ ቢል እዛ በምትሄድበት ምን ታገኛለህ የሚል ጥያቄ አለ። ለዛ ጥያቄ መልስ ካልሰጠ ዝም ብዬ ነው መሄድ ካለ ይህ ሰው መዳረሻውን ያውቀው መነሻ ብቻ ነው ያለውና ሃይማኖት መነሻችን ነው ብለን ተናግረናል። በምን እንደተገለጸ ለምን እንደተገለጸ ተነጋግረናል እና ከሆነ ሃይማኖት ማለት መንገድ ከሆነ ማህበአል ተፈጥረት ውሃ በወልድ ታበጽሕ ውሃ በመንፈስ ቅዱስ ትትፈጸም፣ ሃይማኖት አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ደግሞ ሰራጺ ወደ ማለት ታደርሳለች ብለናል። ይህን ምስጢር ከሆነ የተናገርነው ሃይማኖት ምንድነው፣ ሃይማኖት ምንድነው የሚለውን እናያለን ማለት ነው እና የሃይማኖት ዓላማና ጥቅም ምንድነው? መጥረቢያ ሙያው ምንድነው? እንጨት መቁረጥ። ውሃ ጥቅሙ ምንድነው? ውሃ በፍጥረቱ ውሃ ነው። ጥቅሙስ ምንድነው ስንል እርካታ ይሆናል፣ መንጽሔ ነው፣ ያነጻል። እሳት ምንድነው ጥቅሙ? ነዲድ ነው፣ ይህን ይሰራል። ያለ ጥቅም ያለ ዓላማ የተፈጠረ የለምና ሃይማኖትስ ዓላማው ምንድነው? በዛሬ ትምህርታችን የምናየው ያለ የሃይማኖት ዓላማ ወይም ደግሞ ጥቅም ምንድነው፣ ጥቅሙ ምንድነው የሚል ነው ምንማርና አንደኛ አርአያ ፈጣሪ አምሳለ ፈጣሪ የሆነው ሰው ፈጣሪው እግዚአብሔርን የሚያውቅበት መንገድ ነው። እርሱ ሃይማኖት ይባላል። አንደኛ አርአያ ፈጣሪ አምሳለ ፈጣሪ የሆነው የሰው ልጅ እግዚአብሔርን የሚያውቅበት መንገድ ነው።
እያልሁ ያለሁት። የሃይማኖት ጥቅሙ ምንድን ነው ከሆነ ጥያቄው እግዚአብሔርን ለማወቅ ይረዳል ወይም እግዚአብሔርን የማወቂያ ብቸኛው መንገድ ሃይማኖት ነው። እግዚአብሔርን ማወቅ በተለያየ ቁልፍ የሚከፈት ቤት አይደለም። እግዚአብሔር በአንድ ሃይማኖት በአንድ ጎዳና ብቻ የሚገኝ በአንዲት ሃይማኖት ብቻ የሚከፈት ነው። መንግስተ ሰማያት የምትባል አንዲት ዝግ ቤት አለች። የምትከፈተው ርትዕት ሃይማኖቶሙ ለቅዱሳን አበዊነ ተብላ በተነገረችላት ስንዱ እመቤት በሆነችው በአንዲት ኦርቶዶክስ በአባቶቻችን ጉዞ በዛ ጉዞ ተጉዞ ነው ሊከፈት የሚችለው። ማንም ምንንም ይዞ ሊከፍታት የማትችል ናት ማለት ነው። እርሱ ምን ይባላል? ሃይማኖት ይባላል ማለት ነው። ስለዚህ ሃይማኖት ማለት እግዚአብሔርን ለማወቅ የሚረዳ ብቸኛ መንገድ ነው። ምናልባት ይሄን ቤት ለማግኘት በአቤ ማዶም የመጣችሁ አግኝታችሁታል። በ14ም የመጣን አግኝተነዋል። በሌላም በተለያየ አቅጣጫ በአራት ማዕዘን መጠን አግኝተነዋል። እግዚአብሔር ግን እንደዛ አይደለም። በፈለግነን መጠን የምናገኘው አይደለም። መንገዱ አንድ ነው፣ እርሱም ሃይማኖት ነው። ምን ችግር አለው በሚል እግዚአብሔር ሊገኝ አይችልም። ወደ እናንተ ከመምጣቴ በፊት አንድ የፕሮቴስታንት ፓስተር ጋር ክርክር ነበረንና ምን እግዚአብሔርን ማገልገል ነው እንጂ ማመን መስፈርት ማለት እግዚአብሔርን ማገልገል ነው እንጂ ሃይማኖት መስፈርት አይደለም ይላልና፣ ኦኬ እግዚአብሔርን ማገልገል ከሆነ እግዚአብሔር ትእዛዝ ሰጥቷል። ዘአቀበ ቃል ይጥዕሞ ለሞት ቃሌን የጠበቀ ለዘላለም ሞትን አይቀምስም ብሎ ተናግሯል በዮሐንስ ወንጌል። እዛው ዮሐንስ ወንጌል ላይ ደግሞ ይቀጥልና ደግሞ ምዕራፍ 16 ላይ ደግሞ ለእመ ያፈቅረኒ ይቅር ትእዛዜየ አንተሙ መታፈቅሩኒ ይቀው ትእዛዜየ እናንተ እኔን የምትወዱ ከሆነ ትእዛዜን ጠብቁ፣ የሚወደኝ ቢኖር ትእዛዜን ይጠብቅ ብሎ ተናግሯል። ትእዛዙ ምንድነው? ዮሐንስ ወንጌል ምዕራፍ 3 ላይ ዘኢተወልደ ዳግመ እማይ ወእመንፈስ ቅዱስ ከውሃና ከመንፈስ ቅዱስ ዳግመኛ አልተወለደ መንግስት ሊወርስ አይችልም ብሎ አዟል። በገላትያም ኩልክሙ ምዕራፍ 3 ላይ ቅዱስ ጳውሎስ እለ ተጠመቅሙ ክርስቶስ አለበስክሙ የተጠመቃችሁት ሁሉ ክርስቶስን ለብሳችሁታል ብሎ ያልተጠመቀ ክርስቶስን እንደማይለብስ እንዳለበሰ ይናገራል። እንደገና ደግሞ በማርቆስ ወንጌል 16:16 ላይ ደግሞ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይፈረድበታል ብሎ ይናገራልና ተጠምቀሃል ወይ? አዎ አምኛለሁ፣ ተጠምቄያለሁ። በእናንተ እምነት ግን በሕፃንነታችሁ ተጠመቃላችሁ እንዴት ብሎ ጥያቄ ያነሳ ነበርና ንጅምር ጥምቀት ትክክል መሆኑን ከተረዳዳን አምነ ተጠምቀሃል ወይ? አዎ። ያጠመቀ ማን ነው? ፓስተሩ። ጥሩ። ፓስተሩን ስልጣን የሰጠው ማን ነው? ነቅ የለው ምንጭ የሌለው ውሃ ሁሌም ያውቃል። ኩሪ የሚባል ውሃ ታውቃላችሁ? ኩሪ የሚባል ውሃ የዝናብ ውሃ የሆነ ቦታ ይቆማል፣ ምንጭ ግን የለውም። ስለሌለው ቢጠጡት ያውቃል። ህሙግ መብል የሐምግ ልበ ይላሉ አለው። የታመከ ምግብ ልብን ይረብሻል ማለት ነው ሲተረጎም። እና የታመከ ውሃ የቆመ ውሃ ይረብሻል፣ አይስማማም። እነርሱ የቆመ ስልጣን ነው ያላቸው፣ ሰንሰለት የለው። ከላይ ከክርስቶስ ነቅ ሆኖ የመጣ አይደለም። እኛ አሁን ያሉት ሊቀ ጳጳስ ማን ነው የሾማችሁ ቢባሉ ከእርሳቸው በፊት የነበሩት ሊቀ ጳጳስ ማን? አቡነ ጳውሎስ። ከእርሳቸው በፊት የነበሩት ሊቀ ጳጳስ ማን? ብፁዕ አባታችን አቡነ ተክለ ሃይማኖት። ከእርሳቸው በፊት የነበሩት ብፁዕ አባታችን አቡነ ቴዎፍሎስ። ከእርሳቸው በፊት የነበሩት ብፁዕ አባታችን መንበረ ማርቆስ ግብጽ እንገባለን። ብፁዕ አባታችን ብፁዕ ቅዱስ ብፁዕ ቅዱስ ብፁዕ ቅዱስ እያለን እንቆጥርና ከማን ጋር እንደርሳለን? ከክርስቶስ ጋር እንደርሳለን። ዮናታን ማን ሾመው አይታወቅም። አባት ማን ነው አይታወቅም። ደስ ሲለው የሕዝቡን የልብ ትርታ እየመሰገበ ችግር በመዘርዘር ራሱን ያስተዋወቀ አንድ የከተማው ድልዳይ ፈላ ይባላል ማለት ትርጉሙ ያ ነው ያለው የሚያሉት ግብያ ስለሆነ ነው። ስለዚህ ምን ልል ፈልጌ ነው? መነሻ ማን ነው ሲባል መነሻውን መናገር የማይችል ይሆናል። ሰው ምንጭ ከሌለው እንዳልኋችሁ ሊወርድ አይችልም። ምንጭ የሌለው ውሃ ወራጅ አይሆንም፣ ሆኖም አያውቅም፣ ወደፊትም አይሆንም። እና እኛ ምንጭ አለ፣ መነሻ አለን፣ የምንዳረስበት መዳረሻ አለ። ምን ችግር አለው የሚባል ነገር ሃይማኖታችን ሊያድነን አይችልም። እኛን እግዚአብሔር ማምለክ ነው እንጂ እምነት ድርጅት ነው ብሎ የሚያስብ ሰው አለ። ትክክል አይደለም። እኔ ብቻዬን ነው ክርስቶስን ማመልከው አልልም። ነገር ግን ክርስቶስን ማመልከው በብቸኝነት ህይወት ነው ማለት ስላመለካችሁት አይቻ አይደለም ያመለኩት እናንተ ስላላችሁም አይደለም። በሰው ብዛት አይደለም እግዚአብሔር የምናመልከው። እግዚአብሔር ያድርገውና ከፓትርያርኩ ጀምሮ ዛሬ ቢሄዱ የሚሄድ ሐሳብ የለኝም። እኔ
ምክንያቱም ለፓትርያርኩ ብዬ አይደለም ያመለኩት እግዚአብሔር። የሁላችንም ሐሳብ በዛ ልክ ጽኑ ሊሆን ይገባል። አሁን ጊዜ ያለው ትውልድ የራሱ የሆነ መሰረታዊ ዕውቀት ስለሌለው ልጥፍ ነው። ልጥፍ ታውቃላችሁ? ገጠር ልጆች ታውቁ ይሆናል። አህያ ስትጫን በላይ የሚጨመርህ ልጥፍ ይባላል። ያ ማለት ለዛ እህል ተብሎ አይደለም አህያዋ የተዘጋጀችው፣ ለዋናው እህል ነው። እሱ ልጥፍ ዳግም ማለት ነው። እና ልክ እንደዛ የተለጠፍንን በብዙ መምህራን ጀርባ አህያው የተባለችው ወንጌል ናት። አህያ ያገኘችው እንደምትሸከም ወንጌልም ኃጢአተኛውን ሁሉ ትይዛለች፣ ለማጠብ ለማንጻት ትይዛለች። ያ በላይ የተሰቀለ የተባለ መምህሩ ከመምህሩ የተለጠፈ ብዙ ሰዋል ይለጠፍና መምህሩ ሲክድ ይክዳል። ነበጋሻው ነገሌ ነዘማሪ ገሌ የምትሏቸው ሲሄዱ የተከተለው ክርስቲያን ጎርፍ ነው። ታዋቂ ስለሆኑ ስማቸውን ነገርናችሁ እንጂ የማናውቃቸው በጣም ብዙ ይሄዳሉ። ለምን ይሰውን ማምለክ ነውና ክርስቶስን ብቻችንን ቆመን ማምለክ መልመድ አለብን። በየትኛው አቅጣጫ በሰው ብዛት በሆነ አይደለም እግዚአብሔር የምናመልከው። የጀምላ እምነት የለንም እኛ። ህብረታዊት ናት። አዎ አማናዊ ነው። ቤተክርስቲያን ህብረታዊት ናት። ሌላውን አለመጥላት ነው እንጂ ሌላው ካላመነ ካድ የሚል መስፈርት ግን የለም። አላማው ያ እና በዚህም ብዬ እግዚአብሔርን አላጠውም ባይነት ተገቢ አለ። አለፋ ካልሆነ ኦሜጋ መሆን አትችልም የሚል ባለፈ ተነጋግረናል። ወይም ደግሞ አልፋነት ለኦሜጋነት መዳረሻ ነው ብለን ተነጋግረናል። ያ ስለሆነ አርአያ ፈጣሪ አምሳለ ፈጣሪ የሆነው ሰው እግዚአብሔርን የሚያውቅበት ብቸኛ መንገድ እርሱ ስንት ሃይማኖት ነው? አንድ ሃይማኖት። ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ ምዕራፍ 4:5 ነው። እሱ ላይ አንዲት ጌታ አንድ ሃይማኖት አንዲት ምንድን ጥምቀት ብሎ ይናገራል። ሌላው ምንድነው ማለት ነው? ሻውር ይሆናል ማለት ነው። ምክንያቱም አንዲት ናታ የተባለች ሁለተኛ ስለሌላት። እዚህ ሃይማኖት ዓላማና ጥቅም አንደኛው ምንድነው? እግዚአብሔርን የማወቂያው ብቸኛው ተጨማሪ የሌለው መንገድ ነው ማለት ነው። ነአምር ከመተፈጠረ ዓለም በቃለ እግዚአብሔር ወአስተርአየ ዘኢያስተርኢ ምንተኒ ዘኮነ በሃይማኖት እምኀበ ያሎ ወኮነ እሙነ። ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታየው እንዳልሆነ በእምነት እናስተውላለን እንዲል ዕብራውያን ምዕራፍ 11 ቁጥር 3 ላይ የተጻፈ ቃል ነው። ዕብራውያን 11:3 የተጻፈ ቃል ነው። ምን ማለት ነው ይሄ? እኛ ዓለሞች በእግዚአብሔር ቃል ማለት የሚታየው ያ የእግዚአብሔር ቃል ስግው ቃል የተገለጸው ቃል ከማይታየው ከእግዚአብሔር አብ የተወለደ መሆኑ፣ አንድም የሚታየው እግዚአብሔር ወልድ ድንግልናዋ ከማይታይ ወልዳ ድንግል ከሆነች ከመቤታችን የተገኘው እርሱ የሚታየው ከማይታየው ድብቅ ከሆነው ከእግዚአብሔር አብ ወይም ደግሞ ህቡ ከሆነው ፍጥረት ከማያውቀው የተገኘ ነው ማለት ነው። አንድም ሃይማኖት እሱ ሃይማኖት ተብሎ ይገለጻል። ሃይማኖት ማለት የሚታየው ማለት የምናምነው የምንናገርበት ያ የምንማረው ቃል የሚሰማው ቃል ግን የሚታመን ነው። ያን እምነት የሚነግረን ነው ማለት ነው። የሰው ልጅ እግዚአብሔርን በምን ይመስለዋልና አርአያ እግዚአብሔር ወይም ደግሞ አምሳለ እግዚአብሔር የተባለ የሰው ልጅ እግዚአብሔርን በምን ይመስለዋል? ከላይ አምሳለ እግዚአብሔር የሆነ የሰው ልጅ እግዚአብሔርን የሚያውቅበት ብቸኛ መንገድ ነው ብያችኋለሁ አይደል? ብያለሁ እንደዛ። ስለዚህ ከታች ወረድኩና ምን አልኳችሁ? ሰው እግዚአብሔር በምን ይመስለዋልና አርአያ ፈጣሪ አምሳለ ፈጣሪ ወይም ደግሞ እግዚአብሔርን የሚመስል ሰው የእግዚአብሔር አምሳል የእግዚአብሔርን መልክ የሚመስል ነው ተባለ ቢሉ አንደኛው በንጻ ጠባይ ሰው እግዚአብሔርን ይመስለዋል። በምን አልኋችሁ? በንጻ ጠባይ ወይም በእውቀት ማለት ነው። ንጻ ጠባይ ማለት እውቀት ማለት ነው። እግዚአብሔር ሰውን ሲፈጥር በእውቀት አክብሮ በቅድስና ቀድሶ በንጻ ጠባይ ራሱን አስመስሎ በስጋም በነፍስም ነጻነት ሰጥቶ ነውና የፈጠረው። እግዚአብሔር ሰውን ሲፈጥረው በስጋም በነፍስም አክብሮ ራሱን አስመስሎ ነው የፈጠረው። አንድ በደንብ የምትይዙልኝ በዮሐንስ ማቴዎስ ወንጌል ምዕራፍ 13 ላይ ዘር ተዘራ፣ በዘሩ ላይ እንክርዳድ በቅሎ አገኙት። የዘራን ንጹሕ ስንዴ አልነበረምን? ይህ የበቀለው ምንድን ነው ብለው ጥያቄ ጠየቁት ብሎ ጌታ በምሳሌ ለሐዋርያት ያስተምራቸዋል። እና አይ እኛ ተኝተን ሳል ጠላት መጥቶ ዘራበት ብሎ ይናገራል። ይህ ማለት ምን ማለት ነው ከተባለ አሁን ስለ ስንዴ እግዚአብሔር እያወራ አይደለም፣ በምሳሌ እየተናገረ ነው። ስንዴ የተባለ የሰው ልጅ ነው። ያ የመጣውን ክርዳድ የተዘራው የተባለ ደግሞ ክፋት ነው። ሰው ከተፈጠረ እህሉ ከተዘራ በኋላ አረሙ ተቀላቅሎ እንደሚበቅል ሁሉ ሰውም ከተፈጠረ በኋላ ክፋት ከዛ በኋላ የመጣ ነው እንጂ ክፋት ለሰው ልጅ አብሮ ሲፈጠር ከኛ ጋር የተፈጠረ አይደለም። አንዳንድ ሰዎች
ይቅርታ አድርጉልኝ እኔ ባህሪዬ ነው ይላሉ። ሰምታችኋቸው ታውቁ? ምን ነው አልኳችሁ? የሰው ልጅ ባህሪው ምንድን ነው? ባህሪው ምንድን ነው? ባህሪ ግን ምንድን ነው? ባህሪ ማለት ማለት ነው ጸባይ ማለት ማለት ነው። ያው በልምድ የምትሉትን ብትሉት አይሻልም? እና ምንድነው ወደ እኔ ራሴ ላምጣው ነው ያው ሰዓቱን ለመጠቀም። ባህሪ ማለት ጸባይ ማለት ጸባይ ማለት ባህሪ ማለት ይህ ለፍጥረት ሲሰጥ ነው። ጸባይ ማለት ባህሪ፣ ባህሪ ማለት ደግሞ ጸባይ ማለት ነው። ግን የሰው ልጅ ባህሪው ምንድነው ብለን ትንተና ውስጥ እንግባ ስንባል ነባቢነት፣ ለባዊነት፣ ያውነት፣ አፈርነት፣ ውሃነት፣ ነፋስነት፣ እሳትነት ነው። ይሄ የሰው ልጅ ባህሪ ነው። ባህሪ ማለት በአጭር ቋንቋ ሲፈታ መገኛ ማለት መገኛ። የሰው ባህሪ ይታወቃል መገኛ ስላለ። እግዚአብሔር ባህሪ አይታወቅ ባለፈ ነግሬያችኋለሁ አይደል? መገኛው እዚያ አካባቢ ስለማይባል ስለዚህ እኔ ባህሪዬ ነው ማለት ያለበት አንድ ሰው አትንቀሳቀስ ዝም ብለህ ቁም ቢሉት መቆም አይችልም። መንቀሳቀስ ምኑ ነው ብያቸዋለሁ? አትናገር አይችልም። መናገር ውሃ አትጠጣ ዝም ብለህ እንጀራ አትብላ ይሄ ሰው አይችልም። ይሄን ዓለም እየተሳደበ ባህሪዬ ነው የሚል ሰው ግን ከሰፈር የለመደው ነው። እሺ ሰው ባህሪዬ ነው አለ ማለት ተፈጥሮዬ ነው የሚል ሰው አለ እንዴ? ትክክል አይደለም። በእግዚአብሔር ላይ መቀለድ ነው። እንደዛ አይነት ክፉ ነገር እኮ ለምዶት ነው ካደገ በኋላ ከ7 ዓመት በኋላ ወይ ከ6 ዓመት ከ5 ዓመት በኋላ ክፉና ደግነት ሲነገር ሰምቶ ነው ያዘው አይደል? ባይሰማ ኑሮ ሰው ይናገር ነበር? ከምን አመጡ ይናገረዋል? እና ተፈጥሮዬ ነው የሚባል አንዳንድ ሰዎች ከነገር መሸሸት ሲያቅታቸው ከሀገር መሸሸት የሚመርጡ ሰዎች አሉ። አይ በፍጹም እኔ ይሄን ነገር ገዳም ሂጄ ነው የምጋፈጠው ይላል። እዚህ የቢራው ጠርሙስ ምናምን የጃምቦ የምናምን የዚህ ቡናው ያመዱ እሱን መጋፋት ያልቻለ እዛ ገዳም የነ ተክለ ሃይማኖት ሰይጣን ያቆ በጣም ከባድ ነው። አይቻልም መጋፋት። ሰይጣንን ሮጦ የሚያመልጠው ይመስለው ሰው አለ። የዋህነት ሆነ ሰይጣን ትራንስፖርት አይከፍል። ሰይጣን አንተ ትራንስፖርት ከፍለህ ሰይጣን አይከፍል። አንቺ ሻንጣ አለሽ፣ ሰይጣን ሻንጣ የለውም። አንቺ በእግርሽ ነው እሱ ክንፍ አለው። አንቺ ግዑዝ ነሽ፣ እሱ ረቂቅ ነው። አንቺ ትታያለሽ፣ እሱ አይታይ። እንዴት ሆኗል? ሩጦ ማምለጥ ብቻ ቆሞ መማገጥ ብቻ ነው የሰይጣን መድኃኒት። እና አንዳንድ ሰው ከመጥፎ ጸባይ ተላቀቅ ሲሉት መጥፎ ጸባይ ላለመልቀቅ አገር መልቀቅን እንዳማራጭ የሚቆጥር ሰው አለ። ለምንድን ነው ሲሉት ባህሪዬ ነው አይባልም። ይሄ ባህሪ ማለት ተፈጥሮ ተገናኝቶ ከአጥንታችን ጋር ነገር ከአጥንቱ ጋር የተፈጠረበት ሰው የለም። ያንኑ በደንብ ማየት ይጠይቃል። እና እግዚአብሔር ሰውን ሲፈጥር በእውቀት አክብሮ በቅድስና ልብ በሉ በቅድስና ቀድሶ በንጽሐ ጠባይ ራሱን አስመስሎ በስጋን በነፍስም ነፃነትን ሰጥቶ ነውና የፈጠረው ማንን ነው ዘመድ? ሰው በምስኪ ሁላችሁ ሰው እንዲያ ነው የፈጠረው። ማን የፈጠረው? እግዚአብሔር የፈጠረው። ዳሩ ግን ሰው ከዛ በኋላ ሰው ማለት ነጭ ልብስ ማለት ነው ይላሉ በእኛ አባቶቻችን በተርጓሚ። ነጭ ልብስ ቀይም ማለት ጥቁርም ቀይም የፈለገው ቀለም ይስማማዋል አይደል? አይስማማው? ይስማማዋል። ሰው ማለት ሁሉ ይስማማዋል። ለምን? ነፃ ጸባይ ነው የተፈጠረ። እግዚአብሔር ጨልጦ ገርኝቶ በራሱ ፍላጎት በራሱ ፈቃድ ይሄን አመልክ ብያለሁ ይሄን አመልክ ብሎ አልፈጠረም። አቀረብኩ ለከ ነው ያለን። ሳተ ወማየ ደይዴከ ሀበዘ ፈቀድከ አንተ ሳት ውሃ አቀረብኩልህ የወደድከው ምረጥና ያዝ ብሎ ነው የፈጠረ። መርጦ መያዝ የኛ ድርሻ ነው። ምክንያቱም እግዚአብሔር በራሱ ፍላጎት ብቻ እርሱን እንድናመልከው አላደረገንም። የሚያስገድድ አምላክ አይደለም። የሚያስገድድ አምላክ አይደለምና ስለዚህ እርሱን አስመስሎ ፈጠረን። ጥፋትን ያመጣን እኛ ነን። ስለዚህ እግዚአብሔር በምን ይመስለዋል ከተባለ ሀ በንጻ ጠባይ በእውቀት እግዚአብሔር ማለት ሰው እግዚአብሔርን ይመስላል። ባገዛዝ እግዚአብሔር የሰው ልጅ ይመስላል። ወይም ሰው ደግሞ ማንን ይመስላል? እግዚአብሔርን መመሳሰል የጋራ ከሆነ ብሎ ያዙት እስኪ በደንብ መመሳሰል የጋራ ከሆነ ብሎ ይላል ተርጓሚ። ምን ማለት ነው? አሁን እናቲቱን አይቶ እንዲህ ልጇን ትመስላለች ቢሉ ልጅቱን ደግሞ አይተው እናቲቱን ትመስላለች ቢሉ እንዴ ልጅቱ በኋላ መጣ እናቷን ትመስላለች ይባላል እንጂ እናቷ እንዴት ልጇን ትመስላለች ይባላል ቢሉ መመሳሰል የጋራ ከሆነ ብሎ ይባላል። አያችሁ ማለት
መስያታለሁ መስለያለች ፊት መገኘት ምናምን የሚለው አይደለም። ተመሳስለናል። እኔ ባለውበት ዘመን ስለተመሳሰልን መመሳሰል የጋራ ስለሆነ እናትንም ልጅንም ቢያስቀድም አይጎዳም። ስለዚህ እግዚአብሔር ምን ማለት ነው አልኋችሁ? ሰውን ይመስላል። ሰው ደግሞ እግዚአብሔር መባል የነበረበት ብቸኛው ሰው እግዚአብሔርን ይመስላል ብቻ ነው፣ ከሰው እግዚአብሔር ስለሚቀድም። አሁን ያልነው ግን ምንድነው? እግዚአብሔርም ሰውን ሰውም እግዚአብሔርን ይመስላል ነው ማለት ነው። ታገዛዝ ለማለት ነው። እግዚአብሔር በባህሪ በነፍስ በፈቃድ የሚገዛውን የሰው ልጅ በጸጋ በስጋ በግድ ይገዛዋልና ታገዛዝ ማለት እግዚአብሔር በምን አልኳችሁ? በባህሪ ሰው ደግሞ በምን? በጸጋ። እግዚአብሔር በባህሪ ማለት ያልሾሙት ሹም ነው ማለት ነው። ያልሾሙት ሹም እግዚአብሔር በባህሪው ማለት መፍጠር የባህሪው ነው። ሰው የሆነ ነገር ቢያደርግ የጸጋ ነው፣ ምክንያቱም ያን ነገር ይነጠቃል። እግዚአብሔር ግን ያለው ሁሉ የማይነጠቅ ነውና እግዚአብሔር በምን አልኋችሁ? በባህሪ፣ ሰው በጸጋ። ከዛ ደግሞ እግዚአብሔር በምን? በነፍስ ሰው ደግሞ በስጋ። እግዚአብሔር በነፍስ የሚገዛውን ፍጥረት እኛ በስጋ እንገዛዋለን። በነፍስ ሰውን መግዛት የሚችል ሰው አለ? የሞተ ሰው የቀጠረ ሰው አለ በእናንተ ቢሮ? የለም። ምክንያቱም ሰውን በነፍስ መግዛት ማን አይችልም? ሰው አይችልም። ስለዚህ በፈቃድ እግዚአብሔር ፍጥረታቱን ሁሉ የሚገዛው በምንድን ነው? በፈቃድ ማለት ቅድም እንዳልኳችሁ አምልኩኝ አይደል? የምናመልከው በምን ነው? በፈቃድ አይደል? ተገዶ የሚያመልክ ሰው አለ? እንዴት? የለም። እኛ ደግሞ በምን እንገዛዋለን? በግድ የሚለው ጥሩ ነው። በግድ በተለይ እዚህ ዘመን ጋር ይስማማል። በግድ ለበሬ ለምን የሚሆን በቅሎውን በሲስተም በግድ በጉልበት በሬውን ምኑን ፍየሉን ላሙን የምንጠቀምበትን ሲስተም ነው። ሰው ጋር ያለውን ተውት። ዘመኑ ጋር ላዋለው ካላችሁ የራሳችሁ ጉዳይ። ይህም እግዚአብሔር ሰውን የፍጥረታት ሁሉ አክሊል አድርጎ ስለፈጠረው ነው። ይሄ ሁላ የሆነበት ምክንያት እግዚአብሔር ሰውን የምን አክሊል በሮይዟችሁ ደግሟችኋል። የምን የፍጥረታት ሁሉ ምን አክሊል አድርጎ ነው የፈጠረው። አክሊል ማለት ማለት አቤት አክሊል የት ላይ ነው የሚሆነው? ራስ ላይ አይደል? ራስ ማለት ከራስ በላይ ቁመት አለ? ከራስ በላይ ቁመት አለ? ከሰው በላይ ፍጥረት አለ? የለም። ሰው የመጨረሻ ፍጥረት ነው። የመጨረሻ ሰው ከተፈጠረ በኋላ የተፈጠረ ፍጥረት የለም። 21 ፈጠረ። ሰው ስንተኛ ነው? ተዘጋ። ስለዚህ አክሊል ማለት በላይ እንደሚደረግ ሁሉ እኛም በላይ ነው የተፈጠርነው። እኛ ተፈጠረ ሌላ የተፈጠረ የለም። አበውን ሲተረጉሙት የሚታዘዙለት መላእክትን የሚጠብቁትን ማለት ነው። መላእክትን የሚበላውን ምግቡን፣ የሚጠጣውን ውሃውን፣ የሚኖርበትን አገሩን፣ የሚሰፍርበትን መንደሩን ካዘጋጀ በኋላ የሚወዱትን እንግዳ እንጀራውን ጋግረው ጠላውን ጠምቀው ውሃውን አምጠው ምንጣፉን አስተካክለው እንደሚጠሩት ሁሉ እግዚአብሔር ሰውን ይወደዋልና እግዚአብሔር ሰውን የሚያገለግለውን 22 ስነ ፍጥረት ፈጠረና ከዛ በኋላ ሰውን እግዚአብሔር እንግዳ አድርጎ ጋበዘው ይላሉ አበው። ስለዚህ እኛ እንግዳ ሆነን የተጋበዝነው ራስ ነን። አክሊል አድርጎ ስለፈጠረው እግዚአብሔር በባህሪ የሚገዛውን እኛ በጸጋ፣ እግዚአብሔር በፈቃድ የሚገዛውን እኛ በጉልበት፣ እግዚአብሔር ደግሞ በምን የሚገዛውን አቤት በነፍስ የሚገዛውን እኛ በምን በስጋ እንገዛለን ማለት ነው። ሐመሩሃ ወይም ሐመሩሃ ነው ጥሩ። እናንተ ጥሩ በመልክ ማን ነው አሁን እያልን ያለ ነው? ማንና ማን እያመሳሰለን? ሰው ከማን ጋር? ከእግዚአብሔር ጋር። ሰው ከእግዚአብሔር ጋር። ስለዚህ ሐመሩሃ በመልክ በቁጥር 1 ላይ ያለ ዝርዝር ነው የምዘረዝርላችሁ። እኛ የሰው ልጆች ዓይን፣ ጆሮ፣ እጅ፣ እግር፣ አፍንጫ፣ ሌሎችም አካላት ሁሉ እንዳሉን እግዚአብሔርም እንዲሁ አለው። ያለው ግን የሚታወቅ አይደለም። በደንብ የምትይዙልኝ እግዚአብሔር ዓይን አለው አፍንጫ አለው ስንል ሰው የሚለካው ዓይን፣ ሰው የሚያውቀው ዓይን፣ ሰው እንትን የሚለው ጆሮ እሱ አይደለም። እንዲያብላችሁ እንዳታስቡ። ምክንያቱም ከመታሰብ በላይ ስለሆነ ባለፈ እንደነገርኳችሁ ዓለምን በእጁ ይዟል ብያችኋለሁ። ዓለምን በእጁ የያዘው ሰውዬ ዓለም የሚባለው በላይም በታችም በዘመናዊ የምትቆጥሩት ፕላኔት የምትሉት ምናምን ይሄ ሁሉ ባለፈ ወደ ምድር የቆጠርሁላችሁ ወደ ሰማይ ወጥቼ ይሄ ሁሉ በጋራ ተጨምቆ እሱ ብቻ አይደለም ማለት ነው።
እኛ ያላወቅናቸው በመጻሕፍት ያልተጻፉ በቃል ያልተነገሩ ራሱ ባህሪው በባህሪው ብቻ ወስኗቸው የሚኖሩ ፍጥረታት አሉ። እኒያን ፍጥረታት ሁሉ በእጁ የያዘ ማለት ነው። እኒያን ይዞ ከተያዘው ዓለም ውስጥ ነው እኛ የምንኖረው። ከዛ ዓለም ውስጥ ሆነን ይሄን ያህል ይሄንም ይመስላል ብሎ ተንትኖ መናገር አይቻልም። ራሱን በገለጸበት ለቅዱሳን ራሱን በገለጸበት መጠን ግን እንነጋገራለን። ያ ማለት እግዚአብሔር እንደኛ አይን አለው። ሰው እግዚአብሔር በመልክ ይመስላል ካልን በኋላ ምን እንላለን? ነአምን ከመቦሙ ለሥላሴ መልካት ወጽዱቃት አይንት ወአይዛን አኢዳ ወአይጋር ወኩሎንኬ ለተርፉ እማባላት ለሥላሴ ነአምን ከመቦሙ ለሥላሴ ይህ ሁሉ እንዳላቸው እናምናለን። ምን አላቸው አለ። ቀጠልና መልክ አለ። ከዛ ደግሞ ዘውቶን አይንት አይን አለ። ወአይዛን አይን አለ። ወአይዛን ጆሮ አለ። አኢዳው እግር አለ። አኢዳው እጆች ነው እንጂ ወአይጋር እግር አለ። ወኩሎንኬ ለተርፉ የቀሩት ሌላው ህዋሳት ሁሉ ለማን አለው አለ? ለእግዚአብሔር አለው ብለው ሰለስቱ ምዕት በሃይማኖት አበው ይናገራሉ። ከዛ ይቀጥልና ደግሞ እንዳሉ ሰለስቱ ምዕት አይንቲሁ ለእግዚአብሔር ሀበ ጻድቃኑ የእግዚአብሔር ምኖች አይኖቹ ወደ ማን ናቸው? ወደ ጻድቃን። በሉ እስኪ የእግዚአብሔር አይኖቹ በሉ በደንብ ሁላችሁ የእግዚአብሔር አይኖቹ ወደ ማን ናቸው አለ? የእግዚአብሔር ምኖቹ። ስለዚህ ምን አለው እግዚአብሔር? አይን አለው ማለት ነው። አይን አለው እግዚአብሔር። ከዛ ደግሞ ገጹ ስለ እግዚአብሔር ሀበ እለ ይገብሩ እኩየ ይላል። ደግሞ ልበ አምላክ ዳዊት ደግሞ የእግዚአብሔር ፊቱ ክፉ ነገር ወደሚያደርጉ ሰዎች ነው። እግዚአብሔር ፊቱን አይመልስብህ ይባላል። ይመልስልህ እግዚአብሔር ፊቱን ይመልስልህ እንጂ ፊቱን አይመልስብህ ይባላል። ተመልከቱ። ይመልስልህ ማለት በምሕረት አይኑ ይመልከትህ ማለት አይመልስብህ ማለት እግዚአብሔር ያጠፋ ዘንድ አይህ ማለት ነው። አይህ ማለት በነገራችን ላይ እግዚአብሔር ሰው ነው ያጠፋል። ሰው የሚጠፋውም ለራሱ ነው፣ የሚኖረውም ለራሱ። ካጠፋ ይጠፋል፣ ካለማ ይኖራል። በቃ ቤት የሰራ ሰው ከቤቱ ነው፣ ያልሰራ በዳር ያድራል ብንል ቤት ሰርቶ ስላላደረኝ ሰው አስወጣው አይባልም። የለውማ ቤት። ቅድስና ማለት ቤት ነው። ስራና ግባ ነው ያለ እግዚአብሔር። አይ እኔ ቅድስና የምትባል ቤት አልሰራም ካለ በጨለማ ይኖራል ማለት ነው። እንዲያው ነው መኖር ካልቻለ ዲያብሎስ የፈራረሰ ቤት አለው ማለት እየሄደ የሚገባበት የእሳት ቤት ወደዛ ይጓዛል። እንዲያው ማለት እግዚአብሔር ሰደደው ማለት አለ። ሰው የቅድስና ቤት ገንብቶ መኖር ስላቃተው ነው ማለት ነው። ከዛ በኋላ ደግሞ ገጹ ለእግዚአብሔር አበለ ይገብሩ እኮ ካልን በኋላ ከመይሰሩ ምር ዝክሮሙ የሚል አለ። ይሄንን ጥቅስ ጻፉት ይጠቅማችኋል። መዝሙረ ዳዊት 33:15 ያሁኑ ማለት ነው። የእግዚአብሔር ፊት ያልኋቸው መዝሙረ ዳዊት 26:8 ኢሳይያስ 66:1 በቃ። ስለዚህ ሰው በመልክ እግዚአብሔርን ይመስላል። ከዛ ደግሞ በነፍስ የሰው ነፍሱና የእግዚአብሔር መልኩ ወይም ደግሞ እግዚአብሔርና የሰው ነፍስ አንድ ነው ወይም ይመሳሰላል። እኛ የሰው ልጆች ልብ፣ ቃላት ወይም ቃል ማለት ነው። ልብ፣ ቃል፣ እስትንፋስ እንዳለን ሁሉ ሥላሴም ልብነት፣ ቃልነት፣ እስትንፋስነት አላቸው። ስለዚህ የኛ ነፍሳችን እግዚአብሔርን ትመስላለች። የኛ የሥላሴ ዘላለማዊነት የማይጠፋ ልብነቱ ዘላለማዊ፣ ቃልነቱ ዘላለማዊ፣ እስትንፋስነቱ ዘላለማዊ እንደሆነ የኛም ቃልነት፣ ልብነት፣ እስትንፋስነት የነፍሳችን ባህሪ ከተፈጠረበት ጀምሮ እስከ የማይባልለት ዘላለማዊ ነውና ከሥላሴ ጋር የምንለያየው እኛ በመፈጠር እነሱ በመፍጠር ነው። በመኖር ግን ከዚህ በኋላ ተመሳሳዮች ነን ማለት ነው። ለነፍስም ገደብ የላትም። በዚህ ጊዜ ትጠፋለች፣ በዚህ ጊዜ ትሞታለች አትባልም። ለሥላሴም ገደብ የላቸውም ማለት ነው። ስለዚህ በዚህ ነፍስ ለባዊት ነባቢት ሕያዊት እንደሆነች ሁሉ ሥላሴም ለባውያን ነባቢያን ሕያዋን ናቸውና ነው። ሁለተኛ ሰው ተፈጥሮውን ምንነቱን አቅሙን የሚያውቅበት የሚረዳበት ነው ሃይማኖት ማለት ነው። ሰው ተፈጥሮውን ምንነቱን አቅሙን ወይም ባጭር ሲተረጎም ሰው ማንነቱን የሚያውቅበት መንገድ ሃይማኖት ነው። እንግዲህ ሃይማኖት የሌለው ሰው ማንነቱን ሊያውቅ አይችልም። ማንነት የሚታወቀው በሃይማኖት ነው። ሃይማኖት የሌለው ማንነቱን አያውቅ፣ መጠኑንም አያውቅ። ሃይማኖታችንን መያዝ ስንጀምር መጠናችንን እናውቃለን። ኦሰብ ለምን ትትል ያልን ዘጽውር አንተ ሰው ሆይ
ለምን ከፍ ከፍ ትላለህ? ቲባ መሆንህን ረሳኸው እንዴ የሚለውን መጽሐፍ በሃይማኖት ውስጥ ማንበብ እንጀምራለን። ኦ ሰብ ለምን ትታሊዕል ክሳደከ እምድኅረ ንስቲት ለጽያት፣ አንተ ሰው ሆይ ለምን አንገትን ከፍ ከፍ ታደርጋለህ? ከጥቂት ቀን በኋላ ለትል አይደለህምን የሚል ቃል እናነባለን። በሃይማኖት ውስጥ ከንቱ መሆናችን እንረዳለን። እነ ልበ አምላክ ዳዊት አዩትና ዓለሙን በሃይማኖት ተረድተው ተራቀው ሄዱና ነው እንዲህ አሉ አንሰ እፄ ወአኮሰበ። በዚህ አይነት በዚህ ጌታ በዚህ ዕውቀቴ እኔ ለካን ዝም ብዬ ነው የምታበይ እንጂ ትል ነኝ ሰውም አይደለሁም ማለት ምኑን ባህለ ሰብ አለ። በሰው ዘንድ ሁሉ ምንድን ነኝ? ወጡት በውስተ ሕዝብ በሰው ዘንድ ሁሉ የተናቁ እኔ ምንድን ነኝ ብሎ ራሱን መጠየቅ ጀመረ። ሰው የበቃ በቅድስና ከፍ እያለ ሲሄድ ራሱን ምንም እንዳልሆነ እየረከሰ ሲመጣ ደግሞ ራሱን እንደ ግዘፍ ተራራ ያያችሁ። ሰው እግዚአብሔርን መያዝ ሲችል ማንኛውም የዓለም ትንሽ ሰው ከእግዚአብሔር ጋር ሲደመር ትልቅ ሰው ነው። ማንኛውም የዓለም ትልቅ ሰው ከእግዚአብሔር ጋር ሲለይ ትንሽ ሰው ነው። የሰዎች ከፍታም እግዚአብሔር ነው፣ ዝቅታቸው እግዚአብሔር ነው። ብዙ ሰዎች ከፍ ብለው ነበር፣ ዝቅ ያሉት እግዚአብሔርን ጥለውት ነው። ብዙ ሰዎች ዝቅ ብለው ነበር፣ ከፍ ያሉት እግዚአብሔርን ይዘውት ነው። ዳሩ ግን ከፍታችን እግዚአብሔርን ጥለን እንፈልጋለን። ከፍ ማለት አንዳንዴ እግዚአብሔርን ጥሎ ከፍ ማለትን እንመኛለን። አንዳንዴ ደግሞ ዝቅ ስንል ደግሞ የቢራ ጠርሙስ ይዘን ከፍ ምንል ይመስለናል። ሰው ሲሰቃይ ግሮሰሪ ቁጭ ይላል እና ያምጭማ ጨምር ይላል። እንዲያውኑ ሊያልፈው ያን መከራ በፍጹም እንደሚባል አላ እንዳባባል መከራና ምንድን ችግርና ጥይት ምንድነው ታጠቁ ዝቅ ብሎ ማሳለፍ አይደል? ዝቅ ብሎ ነው ተኝቶ ይሰዋል። ሰምታችሁ አታውቁ? ጥይትና ችግር ተኝቶ ማሳለፍ ነው የሚባል ሰምታችሁ ታውቃለህ? ጥይቱስ እውነት ነው ቢተኙ አልፎ ይሄዳል። ችግሩ ግን ሲነሱ ይሄዳል። መስራት ነው ሌላ ችግር መድኃኒት ነው ይመስለኝ። አይ ከሆነ ይፈትኑትና ሲቸግራችሁ ተኝታችሁ እና ምን ልፈልጌ ነው መድኃኒቱን ተተን መድኃኒት ያልሆነ ነገር ጨባጮች እንሆናለንና ሃይማኖት ያ ነው መንገዱ። እግዚአብሔርን ምን ምንልበት አልኋችሁ የምናውቅበት ወይም ደግሞ ሰው አቅሙን ማንነቱን የሚያውቅበት ማለት ነው። አቅሙን ማንነቱን እኔ ለካን ይሄ ነኝ እንዴ ብሎ ለምሳሌ እያንዳንዱ ስነ ፍጥረት ሰው ሃይማኖቱን ሲያውቅ በሃይማኖት ደረጃ አሁን በእድሜ ከትንኝና ከሰው ማን ይበልጣል? ካባ ከበደና አሁን ካለችው ትንኝ አይደለም እላችሁ፣ በስነ ፍጥረት ነው እላችሁ። በስነ ፍጥረት ከሰውና ከትንኝ የሚበልጥ ማን ነው? አቤት ማን ይበልጣል? ሰው ነው ትንኝ ነው? ትንኝ አይበልጥም? ጥሩ። አዎ ትንኝ ሐሙስ ነው አይደል የተፈጠረች? ስለዚህ ሰው መቼ ነው የተፈጠረ? በሰዓት ቢሆን ትበልጠናለች። ብቻ ተበልጣል። እንደው በእውነት ስልጣን ቢኖራት ጸሎት በማድረግ ፓትርያርኩን ትበልጥ ነበር። የላትም ግን ጸሎት ስልጣን እሱ ብቻ አይደለም። አሁን ዝም ብሎ ሲበዝ ስነ ፍጥረት ቆይ ወደ አንድ ቦታ ነው ሰዳችሁ። ድመት ታውቃለች? አታውቁም? ድመት ከድመትና ከሰው ማን ነው ጸጋውን የጠበቀ? አቤት አሁን ድመት ልብስ ትገዛለች? ለድመት ልብስ ገዝቶ የሚያውቅ ወይ ጫማ የለም? ለምን? በተፈጥሮ የተሰጣትን ምን አላለች? አልጣለች። ሰውም እኮ አይገዛም ነበር። ጥሎ እኮ ነው። የጸጋ ልብስ እኮ ነበረው፣ የብርሃን ልብስ አወለቀና በየቀኑ የሚቀያየር ልብስ መልበስ ጀመረ። መቀያየር አመሉ ስለሆነ በልስት ቀይሩ ኑሩ ተባለ። ነጩን ለብሶ ጥቁሩ ያምረዋል፣ ጥቁሩን ለብሶ እንደቃወጠ ወደ መቃብር ይወርዳል። ድመትን ግን ተኮየ ሰዓት ትገርመያለች። ሰው ሲኮፈስ ሰው ይገርመያል። ዓለም በሰጠው እንዲያውኑ መኮፈስ ዓለም እኮ የሰጠውን ልብስ አውልቀው ብትል ምን እንደምንመስል ራቁታችሁ ስትሆኑ እዩት። እግዚአብሔር ይመስገን ዓለምን ዝም ብሎናል። መስራቾች እኛ ስለሆነ ነው መሰል የድርጅቱ። እርሷ ግን ዓለም ምንም ቢላት ምንም ያው እንዲያውና ትኖራለች። ድመትን ስተዋት አይጥ የምትናቀው አይጥ ልብሷን ከእናቷ ማይጸን ነው እዛ የመጣችው ጀግናዋ። እኛ ከእናታችን ማይጸን የለት እንጀራም የለም ብሎ ራቁቱን የመጣ እንዲያ ነን። እና ሃይማኖት ሰው እየገባው ሲመጣ ለካን እንዲህ ነኝ እንዴ ብሎ ከሌሎች ፍጥረታት ሁሉ የሚያስ ከ22ቱ ስነ ፍጥረት ጸጋውን ጥሎ ብቻውን ተገብቶ ራቁቱን የቀረው ቆሞ አክሊል ሆኖ ተፈጥሮ እግር የሆነ በላይ የነበረው ሳይፈልግ ታች መሆንን ታች የሆነ ግን የሰው ልጅ ላይ ሊሆን ሲንጠላጠል ታች መሆኑን አልፈለገውም ነበር። እሱ አምላክ ሊሆን ነበር ጥረቱ። መላክ ሆነን ተፈጥረን አምላክ እንሆናለን ብለን
መላክነትንም አጠን ሰው ሆነን ቀረን። ምድር ማለት የሰው ልጅ መልአክ የሚሆንባት ፋብሪካ ማለት ናት። ሰው ሲፈጠር መልአክ በመልአክ ቦታ ነው የተፈጠረው። እግዚአብሔር ቅዱስ ቅዱስ እያለ 24 ሰዓት ሊያመሰግን ብርሃን ለብሶ እንዲያ ሊኖር ነው የተፈጠረው። የለም ይሄ ተዚህ ትንሽ አምላክነት ከፍ ያለ አምላክነት አለ እንዴ ብሎ መላክነትን ሳይፈጅ አምላክነትን ሲሽት ወደቀና ሰው ሆነ። ሰው ሆኖ መልአክ ለመሆን ግን አቃተ። ምድር ማለት የሰው ልጅ መልአክ እስኪሆን የሚቆይባት ሀገር ማለት ነው። ወይ ርኩስ መልአክ ወይ ቅዱስ መልአክ ከሁለት አንዱ መልአክ። ርኩስ ከሆነ ወደ ዲያብሎስ፣ ቅዱስ ከሆነ ወደ እነ ሚካኤል ይላል። ያ ነው የኛ የተፈጥሮ ሰንሰለት። ስለዚህ ምን ማለት ነው? ምን ማለት ነው? ሰው ሁለተኛ ሰው ምንድን ያልኳችሁ ተፈጥሮውን ማንነቱን አቅሙን የሚያውቅበት የሚረዳበት ነው። ይህም ፍጡርነቱ አያችሁ፣ ደካማነቱን፣ ረዳት አጋዥ ጠባቂ የሚያስፈልገው መሆኑን ያለ እግዚአብሔር ፈቃድና ጥበቃ ምንም ምን ማድረግ እንደማይችል የሚያውቀው የሚያስተውለው በሃይማኖት ብቻ ነው። ዮሐንስ ወንጌል ምዕራፍ 15 ሁለተኛ ቆሮንቶስ ምዕራፍ 3 ዮሐንስ ወንጌል ምዕራፍ 15 ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 5 ላይ የሚገኝ ቃል የሚያስረግጥልን። ስለዚህ ምን አልኳችሁ? እኔ ምን አልኳችሁ? ሰው ያህን የሚረዳበት ጠባቂ ነው፣ ደካማ መሆኑ የሚመካበት ነገር ከእግዚአብሔር ውጭ ሌላ የሌለው መሆኑን የምናውቅበት ነው። ሃይማኖት ማለት የዓለም ሕዝብ እኮ ጠቅላላ ሃይማኖተኛ ቢሆን ጠብ የሚባል በሰከንድ ውስጥ ይቆማል። ሃይማኖት የለውም። አሁን ምንድነው ባጋንም የምትሉት ቦዘኔ ማለት ምንም አያስፈልግም ባይ ወደዛ እየሄድን አሁን እኮ ተቸገርን። በሕግ አምላክ እንዳትሉት ሕግ የለም ይላል። በእግዚአብሔር እንዳትሉት ሃይማኖት የለም። አሁን እኮ ሰው በጉልበት ብቻ ተፈራርቶ የሚኖርባት ምድር እየሆነች መጣለች። ኢትዮጵያ ብቻ አለ ዓለም ነው የምላችሁ። የዘመኑ ፍጻሜ ደርሷል እያሉ ላስጨንቃችሁ አይደለም። እንደ ዘመኑ ሰባኪ በዛም አድርጉት በዚህ ትናንትም ጦርነት ነበረ፣ ዛሬም አለ። በጦርነት ውስጥ ሆነው የጸደቁ አለው። በዘመነ ሰማዕታት የዛሬ 1700 ዓመት የሰማናቸው ቅዱሳን ዮሐንስ አፈወርቅ ሲባል ዝም እየዞረ ልቆም ነበር መድረኩን ማቋረጥ እግዚአብሔር በሚያውቅ ፍልሰቱ ነው ሲባል በ60 ዓመቱ 700 መጽሐፍ የጻፈ አይደንቃችሁ? እድሜው ስንት ነው ጠቅላላ አልኳችሁ? 60 ዓመቱ። ፍጥሞ ደሴት የተረገመች አውዶክሲያ የምትባል ንግስት ወስዳ ብትዘጋው በዛ በተዘጋበት ሆኖ እኔም ብታስሩኝ የእግዚአብሔር ቃል አይታሰር እንዳለ ቅዱስ ጳውሎስ እኔም እንዲህ ብዬ ጽፍላችኋለሁ እያለ የብሉያት የሐዲሳትን መጽሐፍ በመላ ተርጉሞ ቁጭ ብሎ ደግሞ የሆነ ቀን ዮሐንስ ራእይ መጽሐፍ ትዝ አለው። ዮሐንስ ራእይ እኮ መጽሐፉ ተቃጥሎ ጠፍቷል። እንዲህ ብለህ ጻፍ ዮሐንስ ራእይ መጽሐፉ ይሄ ነው ተብሎ ዮሐንስ ወንጌላዊ መጽሐፍ ዮሐንስ አፈወርቅ እኮ ነው የጻፈው። ጻፈው እንደገና የጠፋው መጽሐፍ የሌለው መጽሐፍ ጽፎ ነው እንደገና ያመጣው። እንዲሁ እንደዛ አድርጎ የጻፈው እኔ ነኝ የጻፍኩት ሳይል የዘመኑ ቢሆን እኔ ነኝ፣ ምክንያቱም ምስክር የለም። የጠፋው መጽሐፍ ነው ያመጣው። አይ ቅድስና እንዲያ ሆኖ ነው ቅዱሳን ያለው። በዛ በዘመነ ሰማዕታት የሰዎች ደም እንደ ውሃ በሚፈስበት፣ ስጋቸው እንደ ሽንኩርት በሚከተፍበት፣ አጽማቸው እንደ ሾህ በሚከሰከስበት በዚያ ዘመን ምድር ላይ ተቀምጠው አርያም ላይ የሚያይ አይምሮ ነበራቸው። የቅድስና አይን የቅድስና ርዕይ ያመነጸር ነበር እዛ ላይ የሚያዩበት። እኛ ቤታችን ተቀምጠን ቤተክርስቲያን የሚያይ ቅድስና የለን። ቅዳሴ ሲቀደስ የሚያስነሳ የለን። ደግሞ እኛ የጆሮ ጩኸት ድምፅ መረጣ ይሄኛው ሲቀድስ ይሄኛው ሲሰብክ ይሄኛው ነው እንጂ በወቅቱ የሚነገረው ቃል ይሄ ለኔ ነው ብሎ መስማት በቂ ነው። እግዚአብሔር ያን ቃል በዛን ቀን ያመጣው ለኛ ስለሆነ ነው። ለሌላ ሰው ቢሆን ያ ሰው በመጣ ቀን ያን ቃል እንዲዘረጋ ያደርገው ነበር እግዚአብሔር። እኛ በመጣን ቀን ያዘረገው ያ እውቀት ለኛ በሚያስፈልገን ቀን እንዲያ ነበሩ ቅዱሳን። ዓለም ሰላም የሆነበት ቀን የለም። መቼም ፍጥረት የሚባለው ሰላም የሆነበት ቀን የለም። ፍጥረት እሑድ ነው የተፈጠረው። ሽብርም አብሮ የተፈጠረው እሑድ ቀን ነው። ፈጣሪው ግን እግዚአብሔር አይደለም። ሽብርን የፈጠረ ዲያብሎስ ነው። ቅድም እንዳልኳቸው ዲያብሎስ ከማህበረ መላእክት ከተለየበት ደቂቃና ቅጽበት ጀምሮ ሰው ሰላም ኑሮት አያውቅም፣ ወደፊትም አይኖርም። የሰው ልጅ ሰላሙ ክርስቶስን ጨብጦ ከክርስቶስ ጋር ሄዶ በመንግስተ ሰማያት ኑ ሀቤ ቡሩካኑ ላዊ ትረሱ መንግስተ ሰማያት ዘድሎ ለክሙ ቅድመ የተፈጠረ ዓለም ሳይፈጠር ያዘጋጁላችሁ ይህች ናት ኑ ግቡ የሚልበት ቀን ሲመጣ ብቻ ሁሩምኔ ርኩማን ውስተ እሳት ዘላለም ዘድሎ ለክሙ ቅድመ የተፈጠረ የተረገማችሁ እናንተ ቃሌን ያልጠበቃችሁ እጄን ያላከበራችሁ ዓለም ሳይፈጠር ወደ ተዘጋጀ ገሃነም ሂዱ ግቡ የምትለዋ ድምፅ ያች ናት እኛ የምትለያየን። እስከዛች ቀንና ሰዓት ድረስ ግን እውነት እላችኋለሁ ሰላም ሲመጣ እንዲያደርጋለሁ የሚለው እርሱት።
እንዲሁም አሁን ሰላም ነው፣ እግዚአብሔር ይመስገን በጣም ሰላም ነው። ንግግሩን ስለማያውቁበት ሰላም ነው የሚሉ ሰዎች አበሳጩናል እንጂ በሃይማኖት ሲመጣ ሰላም። ቤተክርስቲያን ወጥተን ለመግባት ምናምን ጊዜው አለ፣ ጥሩ ነው። ለመስቀደስ ለመቆረብ ትንሽ ጊዜው አለ፣ ጥሩ ነው። በዛ ዘመን ቤተክርስቲያን መውጣት አይቻልም። የክርስቲያን ቤት እየተፈለገ እየተቆፈቆፈ እየወጡ በካራ በቢላ እየታረዱ በጦር እየተወጉ ይሞቱ ነበረበት። ሰማዕትነትን ዘመነ ሰማዕታት ተባለ እኮ ዘመኑ 3ኛው መቶ ክፍለ ዘመን ዘመነ ሰማዕታት። በዛ ውስጥ ቅዱስ ነበር እኮ ነው የምላችሁ። እኛ ግን በክርስትና መሃል ተደብቀን ኃጢአታችንን በሹክሹክታ የምንነግረው ካህን አግኝተን ክህነት የሚሰጥ ጳጳስ አስቀምጠን ንስሐ የሚይዙልን መነኮሳት አበው ተቀምጠው ጉባኤ የሚዘጋጅበት በየቦታው ድምጻችን ከፍ አድርገን በምንናገርበት እንደ መታደል ሆኖ አገራችን ከሌላው እምነት በተለየ በብዛት እኛ የምንገኝበት ሆኖ አይ ይሄኛው እንኳን ይመቹና አይ ዘመኑ ከፍቶ አይ እንዲሆኑ እኮ አይ እንዲሆኑ እያልን በምክንያት እየደረደሩ ራስን ማጎሳቆል ተገቢ ስርዓት አይደለም። ተገቢ ስርዓት አይደለም። በዛ ውስጥ እንኳን ሆኖ በዛ መከራ ውስጥ እንኳን ሆኖ እግዚአብሔር ማየት የሚቻልበት ያ መንገድ ነው ማለት ነው። ስለዚህ የእግዚአብሔር ጥበቃ ከሌለ ምንም የለኝም ብሎ የእግዚአብሔር ጠብቆትን ላለመልቀቅ በጣም ጨብጦ በደንብ አጥብቆ መያዝ ይጠይቃል። በዚህ ዘመን ሳምናዊ ዘመን እኮ ነው የተባለው። የስምንተኛው ሺህ ፍጥረት ዘመነ ሳምናውያን የተማኑ ሰባ ለሰለስቱ ሥላሴ በሳምናዊ ዘመን አምጣና አልቦቱ መነኩሴ አለ። በስምንተኛው ሺህ መነኩሴም እንኳን ቢሆን አይታመንምና ሰውን አትመኑ አለ። በዚህ ዘመን የነበረ አንድ ሊቅ እኮ ነው። ቀደም ብሎ የነበረ ዘመን ገርሞት ነው የሚታመን ሰው እያጣን ሰው አሁን አትመኑ ሲባል ሰው መጠራጠር ጀመረ። ታክሲ ውስጥም ስንገባ ዞር ሻሽን ጠምጥመን ተቀምጠን ሁሉ የለም ዞር ሞባይሉ በእጁ አንድ ጊዜ ኪሱ ጠቅላላ ጭራሽ እንደሆነ ተጠራጥረን ሰው እኮ የሚጸድቅ በሰው ነው የሚኮንን በሰው ነው። ባለፍ እንዳልኳችሁ ሁሉ ሰው ጠርጥሮ ኖሮ ይኖራል። ሁሉን መነኩሴው ማይ መነኩሴ አይደል ጳጳ ይሄም እንዲህ አይደል ይሄኛው እንዴ ጳጳሱ ጠቅላላ ባለ ልጅ ያደረግ ነው። አበበ ወልዷል። ያከ መነኩሴ እሱ ሚስት አለች። ዲያቆን እሱ እንትን አለው። መምህር ግን እርሱማ እንዲህ 666 ምናምን ደግሞ 666 ባል ትምህርት አለ። በጣም ያስቀኝ ሌላ ጊዜ ያለው ዞሌንቶ ሰዓት ስለጨረሰ ስለዚህ እኔ እምላችኋለሁ ሃይማኖት ማለት እግዚአብሔርን በደንብ የሚያዝበት የሚታወቅበት ጉዞ እሱ ነው ማለት ነው። ሁለተኛው ሶስተኛው ሃይማኖት ሰው የእግዚአብሔር ልጅ የመሆንን ስልጣን የሚያገኝበት ነው። ሰው የእግዚአብሔር ልጅ የመሆንን ስልጣን የሚያገኝበት ነው። ሃይማኖት ማለት ሰው የእግዚአብሔር ልጅ የመሆንን የመባልን የመደረግን ስልጣን የሚያገኝበት እርሱ ሃይማኖት ይባላል። ሰው ያለ ሃይማኖት የእግዚአብሔር ልጅ ይባላል። የእግዚአብሔር ልጅ ካልሆነ ወራሽ አይሆንም። ወራሽ ካልሆነ ርስት የለውም። ርስት ከሌለው ገሃነመ ርስት ይሆናል ማለት ነው። ያለ ሃይማኖት የእግዚአብሔር ልጅ መሆን አይቻልም። ያልሁትና ያለው ውስተዚያሁ መጻ ወሊያው ሰይት ወክፍጎ እነርሱ መጡ ልጅነት ሊሰጣቸው፣ እነርሱ ግን አልተቀበሉትም። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 የእግዚአብሔር ልጅ መሆን ትልቅ ስልጣን፣ ትልቅ ስጦታ ነው፣ ትልቅ ጸጋ ነው። ለምን ቢሉ የመንግስቱ የርስቱ ወራሽ መሆን ነውና። ሮም 8:12 የመንግስቱ የርስቱ ወራሽ መሆን ነውና። አራተኛ ሃይማኖት ሰው ከሞተ ነፍስ ከደዌ ሥጋ የሚድንበት ነው። ወይም ቀይራችሁ ያዙት ይህን ቃል ምስጢሩ አይጣላም። በእርግጥ ሁለቱን ጨምሩት። ከደዌ ነፍስ ከደዌ ሥጋ የሚድንበት ብላችሁ ያዙት ነው ማለት ነው። ሃይማኖት ማለት ሰው ከሞተ በኋላ ከደዌ ነፍስ ብላችሁ ያዙት። ከሞተ በኋላ የሚል ጥቅስ ስላለ ይቅርታ ከሞተ በኋላ የሚል ጥቅስ ስላለው ከደዌ ነፍስ ከነፍስ በሽታ ማለት ነው የሚድንበት ነው። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይፈረድበታል ስለሚል ቅድም ያልኳችሁን ያዙ። አምስተኛ ሃይማኖት ሰው ከኃጢአት ከሰይጣን ግዞት ነፃ የሚወጣበት ነው። ከሰይጣን ግዞት ነፃ የሚወጣበት ነው ሃይማኖት ሰው ማለት ነው። ስድስተኛ ሃይማኖት ተስፋ ስለምናደርገው ነገር የሚያስረግጥ ነው። ተስፋ አድርገን እንቆያለን፣ አስረግጦ በኋላ የሚያሳየን ነው ማለት ነው። የእምነት መመሪያዎች የሚለውን ቀጣይ እናያለን።